السلام عليكم ورحمة الله تعالى وبركاته يا جماعة الخير. بسم الله عندما عدراتشو عندما وعلاتشو عندما عمشاتشو عندما وچهتوچ ክርስቲያኖ ገኖች ካላችሁ እንዲሁሩ ሙላይ እሺ ቀጥታ ወደ ፕሮግራም ይገባለሁ أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ባለፈው አንድ ርዕስ ጀምረን ነበር ፍቅር በእስላም ውስጥ ያለው ስፍራ ያለው ደረጃ ምን ይመስላል በሚለው ጉዳይ ላይ በአንደኛው ነጥብ መጀመሪያ መዋደድ ወይም መፋቀር ውዴታ አላህ ዘንድ የሚያስገኘው ጥቅም ምንድነው በሚለው ዙሪያ የተወሰኑ ነጥቦችን ተመልክተን ወደ ሁለተኛው ገብተን በሁለተኛው ላይ ደግሞ ሰዎች ዘንድ ተወዳጅ ለመሆን ሰው እንዲወደው የሚፈልግ ሰው ምን ማድረግ እንዳለበት የተወሰኑ ምክሮችን አይተን ነበር አልহামዱሊላህ ዛሬም በአምላካችን ፍቃድ ያው ፕሮግራማችን ላይ ተገናኝተናል ኢንሻአላህ የዛሬው ርዕሳችን ماذا يحب الله وماذا يبغض አላህ ምን ይወዳል አላህ ምን ይጠላል የሚለው ላይ ነው ያው ከፍቅር ጋር ብቻ የተገናኘውን ፓርት ቅድሚያን እንመለከተዋለን አላህ የሚወዳቸው ነገሮች ከዛ በኋላ ያንን በራሱ ጊዜ እንመለከተዋለን ማለት ነው ርዕሱ በብዙ መልክ ነው የተከፋፈለው አንደኛ من يحب الله من الناس الله ከሰዎች መካከል የሚወዳቸው እነማንን ነው ከሰዎች መካከል እነማንን ይወዳል ሁለተኛ ما يحب الله من العباد كعباده ከአምልኮ አላህ የሚወዳቸው ተግባራቶች ሶስተኛው ደግሞ ما يحب الله من الأمور ከነገራቶች አላህ የሚወዳቸው አራተኛ ما يحب الله من البلاد والاشياء ከሀገራትና እንደዚሁም ከአንዳንድ ነገራቶች አላህ የሚወዳቸው ስለ ውዴታ ስለ ፍቅር ጀምረን ስለነበር ያው ይሄንን ነጥብ መመልከት ስላለብን የመጀመሪያው من يحب الله من الناس الله ከሰዎች ማንን ይወዳል ቢባል አንደኛ يحب الله المحسنين መልካም ሰሪዎች ስራቸውን አሳማሪዎችን አላህ ይወዳል ብለን ነው ምናምነው قال الله تعالى الله بسورة البقرة 195ኛው አንቀጽ ላይ سورة البقرة ምዕራፍ 2 ቁጥር 195 إن الله يحب المحسنين الله መልካም ሰሪዎች ስራቸውን አሳማሪዎችን ይወዳል ነው የሚለው ይሄ ኢህሳን የሚባለው ነገር ልቡል ኢማን ይባላል የኢማን ዋና አስኳሉ ማዕከሉና ልቡ ኢህሳን ነው ሩሁ ነው ማለትም ይቻላል ወከማሉሁ የምሉእነት መገለጫውን በኢህሳን ነው وهو اعلى مراتب الدين ከዲን ሶስት ደረጃዎች በላጩና ከፍተኛው ስፍራ ላይ የሚገኘው ኢህሳን ነው ዲን ስንት ደረጃዎች አሉት ሶስት ደረጃዎች አሉት ዲን ምንድነው ቢባል አንደኛው እስላም ነው ሁለተኛው ኢማን ነው ሶስተኛው ደግሞ ኢህሳን ነው ከነዚህ ከሶስቱ ኢህሳን በላጭ የሆነ ነገር ነው ማለት ነው እስላም ምንድነው ከተባለ ያው በአምስቱ ማዕዘናቶች የሚገለጽ ነው አንተ ሸሃደ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱላላህ አለይሂ ሰላቱ ወሰላም አላህ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት አምላክ መሆኑን ልትመሰክር ነቢያችን አለይሂ ሰላቱ ወሰላም የሱ መልእክተኛ መሆናቸውን ወቱቂመ ሶላት ደንቡንና ስርዓቱን ጠብቀህ ልትሰግድ ወተኡቲ ዘካት ምጽዋትን ወይም ዘካን በአግባቡ ለሚገባው አካል ልትሰጥ ወተሱመ ረመዳን በአመት አንድ ጊዜ የሚመጣውን የረመዳንን ወር ልትጾምና ወተሁጀ البيت ان استطعت اليه سبيلا የአላህን ቤት ደግሞ በእድሜ ልክ አንድ ጊዜ ከቻልክ ልትዘይር ሐጅ ልታደርግ እነዚህ አምስቱ እስላም የሚለውን ሲወክሉ ኢማን ደግሞ ምንድነው አንቱ ሚነ ቢላህ በአላህ ብቸኛ ጌትነት ታምናለህ ወመላኢከቲሂ
የሱ መንፈሳዊ ቅን አገልጋይ መላእክት እንዳሉት ታምናለህ ወኩቱብሂ ባወረዳቸው መለኮታዊ መጽሐፍት ወሩሱልሂ በላካቸው መልእክተኞች ወቢልየውሚል አኺሪ በመጨረሻ ቀን ከሞት በኋላ መቀስቀስ መኖሩና ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ በዩኒቨርስ ላይ የሚከናወን ማንኛውም ኸይርም ይሁን ሸር የሆነ ነገር በጠቅላላ ክስተቱ አላህ ዘንድ አስቀድሞ የተወሰነ መሆኑን ልታምን ነው ይሄን ስድስቱን ስታምን ኢማን የሚል ስያሜ ይሰጣዋል ኢህሳን ወደሚለው አሁን ቶፒክ ውስጥ ስንገባ ደግሞ ኢህሳን ምንድነው ነቢያችን አለይሂ ሰላቱ ወሰለም መላእክቱ ጅብሪል በጠየቃቸው ሰዓት ማለት ነው የሰጡት ምላሽ አለ ወደሱ እንመጣለን ማለት ነው ስለዚህ ይሄ ኢህሳን የሚባለው ከዲን 3 ደረጃዎች በላጭ የሆነው እሱ ነው وعظم اخلاق عباد الله الصالحين يا الله መልካም ባሪያዎች ትልቁ መገለጫ የሆነው ስነ ምግባራቸውም ኢህሳን ነው وجامع لكل الاخلاق العاليه والصفات الحسنه መልካም ለተባሉ ባህሪያቶች ጥሩ ለሆኑ ስነ ምግባሮች ሁሉ ሰብሳቢና ጠቅላይ የሆነው ባህሪ አሁንም ኢህሳን ነው واصل العبوديه لله ለአላህ መመለክ ለአላህ መገዛታችን ዋናው መሰረቱ ይሄው ኢህሳን ነው ስለዚህ ኢህሳንን የመሰለ ምንም ነገር የለም ታዳ ما هو الاحسان إحسان من دنو سيبال سأل جبريل عليه السلام عن النبي صلى الله عليه وسلم عن الإسلام ملائكة جبريل بما يتوق سو متو نبياتنا عليه الصلاة والسلام زند سلا إسلام تيقاتشو ثم سأله عن الإيمان كذام سلا إيمان من النت تيقاتشو ثم سأله عن الإحسان سلا إحسان من النت بتيقاتشو ساعات فقال صلى الله عليه وسلم عن الإحسان سيناجر من على سلا إحسان أن تعبد الله كأنك تراه إحسان بلو مالت اللهن ستعملكو اللهن ستتجزاو لك اندمتايو هونه لتتجزاو نون اللهن اندمتايو هونه تجزاو فإن لم تكن تراه أنت باتايو منكوان فإنه يراك ارسو يا يهلنا ፊት ለፊትህ እንደምታየው ሆነ ተገዛው ተመልከቱ እንግዲህ ምን አይነት ዒባዳ ቢሆን ነው አላህ ፊት ለፊቱ ያየው እንደሆነ እየተቆጣጠረው እንደሆነ ይህንን በአእምሮ አስቀምጦ በልቡ አምኖ ትክክለኛ ዒባዳን መፈጸም ይሄ ምን አይነት የተሟላ ስነ ምግባር ቢሆን ነው ኢነ الإحسان صفة الله عز وجل ይሄ ኢህሳን ደግሞ የአምላካችን የአላህ ባህሪ ነው وهو المحسن المجمل سرانا سماري ملكام سري لباروچو طرون يميول جتا الله راسونو سلازهم والإحسان الذي به سمى العبد محسنا الله عندن بارع محسن سرانا سماري ويم ملكام سري بلو يسيمبت يتنيو إحسانو أن يعبد الله كأنه يراه لك الله اندم يايوهنو سيقزاونو ይህንን ነገር እንግዲህ ፊት ለፊቱ አላህን አድርጎ እየተቆጣጠረ እየተመለከተኝ ነው ብሎ አላህን ሲገዛ ኢህሳን ይባላል فإن لم يكن يراه ይሄ ሰው አላህን ባያየውም فإنه يراه እርሱ አላህ ያየው ነው እየተመለከተው ነው ማለት ነው ወይም በሌላ መልኩ فإن لم تكن تراه ማለት فإن لم تحسن إحسانا بتمولا ملكو باتتقبرو ملكام سري سرانا سماري باتون فإنه يراك يعني فهو المحسن السجن ملكام سري لبالوچو ترو يمي والجيتانا ومالتنا سلزهم إحسانهن كادرك إن الله يحب المحسنين اندالو الله كم يوداتشو تخون الله المحسنون سرانا سماري وشمالت هم الذين يؤدون العبادة على وجهها الأكمل عبادنا عملكون بتمولا ملكو يميمولو يميفصموناچو اداء خاليا من الرياء كيلي سمولين يوطا يتوجد لله ብቻ ተብሎ የሚሰራ ስራ ነው ማለት ነው ويتقنونها ስራውን አሳምረው ይሰሩታል እንደዚሁም ኢኽላስ ለአላህ ብቻ ያጠሩ ሆነው አላህን በብቸኝነት ያመልኩታል ويراقبون ربهم تبارك وتعالى في اتمام الخشوع والخضوع በመተናነስ ራስን ዝቅ በማድረግ አላህን የሚቆጣጠሩ
አላህ እየተመለከተን ነው በሚል ሐሳቦት እሱን ያመልኩታል وغير ذلك ከዚህም በሆነ ውጪ ويستحضرون عظمته وجلاله የአላህን ትልቅና ክብር ግርማ ሞገስን ፊት ለፊታቸው በማድረግ እየተንቀጠቀጡ እየፈሩ ያመልኩታል حالة الشروع وحالة الاستمرار ሲጀምሩም ሆነ ሲቀጥሉም እስኪጨርሱ ድረስ በዚሁ መልኩ አላህን ያመልኩታል ማለት ነው ويغلب عليهم مشاهدة الحق بقلوبهم فكأنهم يرونه ይሄ ማለት እንግዲህ በአብዛኛው ልክ በልባቸው እያዩት እንደሆነ አድርገው ማለት ነው በቃ ጀስት እንደሚያዩት ነገር ሆኖ በልባቸው እያዩት እየተቆጣጠሩት አላህን ያመልኩታል ይሄ ነው ኢህሳን ማለት والإحسان يدخل فيه الإسلام والإيمان إحسان ማለት እስልምናም እምነትም በውስጡ የሚካተቱበት የሆነ ትልቅ የዲን መሰረት ነው ማንኛውም ሙህሲን የሆነ ሰው ሙስሊምና ሙእሚን ካልሆነ በስተቀር ሙህሲን መሆን አይችልም ማለት ነው ከሶስቱ ደረጃዎች ይበልጣል ማለት ነው ለምሳሌ ሙእሚኖች ያልሆኑ ኢማን ሙሉ በሙሉ ያልሞላ ሙስሊሞች አሉ የሉም ሙስሊሞች አሉ አይደለ ሙስሊሞች ነን ነገር ግን አላህ በሚፈልገው መልኩ ሙሉ ሙእሚኖች ያልሆነን እንኖራለን በዛው መልኩ ደግሞ ሙእሚኖች አሉ ሙህሲን ግን ያልሆኑ ማለት ነው ሙህሲኖች ያልሆኑ ግን ሙህሲን ነው ከተባለ እስላምም ኢማንም በውስጡ ተካቷል ማለት ነው ሁሉ ነገሩ ምን ሆኗል ተሟልቷል ስለዚህ ኢህሳን ትልቁ ደረጃ መሆኑን ያሳየናል ማለት ነው ትልቁ ደረጃ መሆኑን ያሳየናል والمحسنون እነዚህ መልካም ሰሪዎች ማለት هم المؤمنون الذين يؤمنون بالله بالله የሚያምኑ ሙእሚናኖች ናቸው وملائكته በመላእክቱ وكتبه ورسله በመጽሐፍትና በመልእክተኞቹ واليوم الاخر በመጨረሻው ቀን والجنة والنار والميزان جنة جهنم ميزان والبعث بعد الموت ከሞት በኋላ መቀስቀስ والقدر خيره وشره መልካሙም ጥሩ መጥፎም እንደዚሁ ውሳኔው ከአላህ ያለፈ መሆኑን አምነው የሚቀበሉ ናቸው والمحسنون አሁንም ሙህሲኖች ብሎ ማለት هم الذين يحسنون في اعمالهم بامتثال الطاعات አላህን ትእዛዙን በመፈጸም ስራቸውን የሚያሳምሩ ናቸው ሙህሲኖች ማለት ነው እንደዚሁም ደግሞ ويخلصون لله العمل ስራ ለአላህ ብቻ ያጠሩ ይሆናሉ ማለት ነው ይሄ ሁሉ ሙህሲን ተብለው ይጠራሉ ከዚህ አንፃር በሌላ አየት አላህ እንደገለጸው ሱረቱ ተውባ ምዕራፍ 9 ቁጥር 120 ላይ 120 ኢነላሃ ላ ዩዲዑ አጅረል ሙህሲኒን ይላል አላህ የመልካም ሰሪዎችን ምንዳ አያባክንም ይላል የሙህሲኖችን ስራቸውን ያሳመሩትን ምንዳቸውን አያባክንም ይሰጣቸዋል ስለዚህም አንደኛ አላህ መልካም ሰሪዎችን የሚወድ የሚያፈቅር ጌታ ነው ማለት እንችላለን ሁለተኛ ዩሂቡላሁል ሙተቂን ጥንቁቆችን እርሱን ፈሪዎች የሆኑትንም አላህ ይወዳቸዋል እርሱን ፈሪዎችን ይወዳል ሱረቱ ተውባ ቁጥር 4 ላይ ምዕራፍ 9 ሱረቱ ተውባ ቁጥር 4 ላይ ኢነላሃ ዩሂቡል ሙተቂን አላህ ጥንቁቆችን እሱን ፈሪ የሆኑትን ይወዳቸዋል ይላል ተቅዋ ምንድነው ነው አሁን ደግሞ ተቅዋ ምንድነው التقوى قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ምን አሉ ስለ ተቅዋ ሲናገሩ التقوى ها هنا تقوى ፍራቻ አላህን መፍራት እዚህ ጋር ነው ብለው ويشير الى صدره 3 مرات 3 ጊዜ እየጠቆሙ ወደ ልባቸው አመላከቱ ተቅዋ ያለው እዚህ ጋር ነው ብለው ወደ ደረታቸው ወደ ልባቸው ተቆመዋል ማለት ነው وفي روايه በሌላ ዘገባ ምን ብለዋል መልእክተኛው ان الله لا ينظر الى اجسادكم ولا الى صوركم አላህ ወደ ሰውነት አካላችሁ ወይንም ደግሞ ወደ ቅርጻችሁ አይመለከትም ولكن ينظر الى قلوبكم ነገር ግን ወደ ልቦቻችሁ ይመለከታል አሉ ልቦቻችሁን ይቆጣጠራል ማለት ነው واشار باصابعه الى صدره በጣታቸው ወደ ደረታቸው ወደ ልባቸው አመላከቱ ይሄ ማለት ምን ማለት ነው ان الاعمال الظاهره لا يحصل بها التقوى ውጫዊ ስራ ብቻውን ተቅዋ ሊያስገኝ አይችልም ማለት ነው وانما تحصل بما يقع في القلب
ዋናው ተቅዋ ሊያስገኝልን የሚችለው ልብ ላይ በሚከሰተው ነገር ነው من عظمة الله وخشيته يا الله ትልቅነት እሱን መፍራት ወሙራቀበቱሁ እንደዚሁም አላህን መቆጣጠር ያየኛል ይከታተለኛል ይሰማኛል ይያሉ በእያንዳንዱ ስራ የአላህን ማንነት በውስጣችን ማስገባት ነው ተቅዋ ሊያመጣልን የሚችለው ማለት ነው ስለዚህም ተቅዋ ይህንን ፍሬ የሚያፈራ ከሆነ ኢነላህ ዩሂቡል ሙተቂን እንዳለው አላህ ከሚወዳቸው መሆን ይቻላል ማለት ነው አልሙተቁን አላህን ፈሪ ጥንቁቆች ማለት هم الذين يؤمنون بالغيب ከህዋስ በራቀው የሚያምኑ ናቸው አሁንም ሙተቂኖች ማለት በغيب ማለት ነው ማغاب عن الناس ከሰዎች እይታ ከአምስቱ ሴንሶር ጋር የራቀ ሆኖ ግን አምነው የሚቀበሉ ويقيمون الصلاة ሶላትን ደንቡንና ሥርዓቱን ጠብቀው የሚሰግዱ ومما رزقهم الله ينفقون አላህ ከሰጣቸው ሲሳይ ማለት ነው ዘካም ይሁን በሱና ደረጃ የሚለግሱ ናቸው ነው የሚለው الله بسورة البقرة ላይ እንደገለጸው አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين علنا እነዚህ ሙተቂኖችን ሲገልጻቸው ምንድነው ያለው الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ይላል ስለዚህም አላህን ፈሪየትን ቁቆች ባህሪ መገለጫቸው ይሄ ነው ቀጥሎም والذين يؤمنون بما انزل الى محمد صلى الله عليه وسلم በነቢያችን አለይሂ ሰላቱ ወሰለም ነብይነትም በተወረደላቸው ወህይ በቁርአን የሚያምኑ ናቸው وما انزل من قبله ከዛ በፊት በተወረዱት ኢንጂል ዘቡር ተውራትና ሌሎች የአላህ መጽሐፍትም የሚያምኑ ናቸው وبالآخرة هم يوقنون በመጨረሻውም ከሞት በኋላ ባለው ህይወትም እርግጠኛ የሚሆኑ ናቸው እንደዚሁም አሁንም ሙተቂኖች ማለት አላህን ፈሪዎች ማለት الذين يوفون بعهودهم ቃል ኪዳናቸውን የሚሞሉ ቃልን ማፍረስ የአላህን ፈሪዎች ባህሪ አይደለም ቃልን አያፈርሱም የአላህን ቃል ኪዳን የሚጠብቁ ናቸው በቃል ኪዳናቸው የሰውንም ይጠብቃሉ ይሞላሉ ወይተቁነ መሐሪም አላህ የአላህን ድንበሮች የአላህን እገዳዎች ይጠነቀቃሉ አይዳፈሩም ወይጢዑን አላህ ወይተቢዑነ ሸሪዓተሁ አላህን ይታዘዛሉ የደነገገላቸውም ህግና ስርዓትን ይከተላሉ ነቢያችን አለይሂ ሰላቱ ወሰለም የመጨረሻ መልእክተኛ አድርጎ ልኳል በሳቸው በኩል ሆነው የአላህን ትእዛዝ ይፈጽማሉ وهم الذين ينفقون في سبيل الله بالله መንገድም እንደዚሁ የሚለግሱ ናቸው ጠላትን ለመታገል የአላህን ቃል የበላይ ለማድረግ ሐሰትን ለማርከስና እውነትን ለማንገስ ለሚታገሉት ሁሉ እጃቸው የታጠፈ አይደለም ይዘረጋሉ ويقضمون الغيظ ቁጭታቸውን ዋጥ ያደርጋሉ ويعفون عن الناس እንደዚሁም ደግሞ ከሰዎች በይቅርታ አላፊዎች ይሆናሉ ማለት ነው አንዳንድ ጊዜ ሰው ናቸውና ሊያጠፉም ስለሚችሉ الذين اذا مسهم طائف من الشيطان تذكروا عقاب الله ከሰይጣን የሆነ ትንሽ ነገር ቢያገኛቸው መስመር አስቷቸው ወንጀል እንዲሰሩ እንኳን ቢደረጋቸው تذكروا عقاب الله የአላህን ቅጣት ወዲያው ያስታውሳሉ ወጀዚሉ ثوابه ትልቁን ምንዳው ተዚላቸዋል ወዋዕዲሂ ለአማኞች የገባው የተስፋ ቃል ኪዳንና ወዋዕዲሂ ለአመፀኞች የገባውን ዛቻ ሲያስታውሱ ፈታቡ ወአናቡ ወዲያው በመጸጸት ይመለሳሉ ለአላህም እጅ ይሰጣሉ ወስተዓዙ ቢላሂ ወረጃኡ ኢለይሂ ሚን ቀሪብን ወዲያው አላህ እንዲጠብቃቸው ወደሱ ማለት ነው ቶሎ ብለው ሳይዘወትሩ በወንጀላቸው ተውበት ይገባሉ فإذا هم مبصرون ምክንያቱም ሙተቂኖች ማለት ምንድናቸው ተመልካቾች ናቸውና فاستقاموا በዛው ስራቸው ላይ ቀጥ ይላሉ ማለት ነው ቀጥ ይላሉ ተግባባን እና ይሄ ሁሉ ምንድነው እንግዲህ የሽርክን አስከፊ ገጽታ የሙተቂኖችን ባህሪ የሚያሳይ ነው قال ابن عباس رضي الله عنهما عبد الله بن عباس ይናገሩ ምንድነው የሚሉት هم المؤمنون الذين يتقون الشرك بي ويعملون بطاعتي እነዚህ ሙተቂኖች ማለት አብዱላህ ኢብኑ አባስ እንደገለጸው በአላህ ላይ ከማጋራት የሚጠነቀቁ ናቸው ትእዛዙን ጠብቀው የሚተገብሩ ናቸው ስለዚህም ሙተቂኖች የሚሰኙት እነሱ ናቸው በሱረቱል ቀመር ቁጥር 54 እስከ 55 ሱረቱል ቀመር ምዕራፍ 54 ከቁጥር 54 እስከ 55 ምን ይላል ኢነል ሙተቂነ ፊ ጀናቲን ወነሃር እውነተኛ ሙተቂኖች
በገነት ውስጥና በምንጮች በወንዞች ላይ ናቸው ይላል። አላህ ባዘጋጀላቸው ጀነት በተድላ ምንጮች ውስጥ ይኖራሉ ነው ያለው። يحب الله المتوكلين ሶስተኛ አላህ ማንን ይወዳል? በርሱ የሚመኩ ባሮቹን ይወዳል። በርሱ የሚመኩ ሙእመናን ባሮቹን ይወዳል ማለት ነው። قال الله تعالى الله በሱረቱ አሊ ኢምራን 159 ላይ ምን ይላል? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 159 إن الله يحب المتوكلين الله በሱ የሚመኩ ባሮቹን ይወዳል። التوكل توكل ብሎ ማለት إظهار العجز والاعتماد على الغير ደካማነትን አቅመቢስነትን ይፋ በማድረግ በሌላ አካል ላይ መደገፍ ኃይልና ጉልበትን በሌላ አካል ላይ ማድረግ ተወኩል ተብሎ ይጠራል ማለት ነው። ለምሳሌ ውክልና መስጠት ማለት ምን እንደሆነ ታውቃላችሁ አይደል? እከሌን አወክያለሁ ብለህ ስትናገር በውልና ማስረጃ ሲጻፍ ያ ሰው ባንተ ቦታ ሆኖ አንተ ማድረግ የምትፈልጋቸውን ሁሉ ልክ ባንተ ቦታ ሆኖ ያደርጋል፣ ባንተ ቦታ ሆኖ ይፈጽማል። ስለዚህ ተወከልቱ ዐለላህ በአላህ ላይ ተወክያለሁ ተመክቻለሁ ስትል ምን ማለት ነው? አላህ አንተ የምትፈልጋቸውን ነገሮች ሁሉ ማድረግና ማሟላት የሚችል ጌታ ስለሆነ እሱ ይብቃኝ፣ እኔ ደካማ ነኝ አልችልም፣ አንተ ስራልኝ ብለህ ወደ አላህ ፍላጎትህን ሁሉ ማስጠጋትህ ነው ማለት ነው። ስለዚህም በአላህ ላይ መመካት ብሎ ማለት وهو عمل قلبي የልብ ስራ ነው ማለት ነው። ليس بقول اللسان የምላስ ንግግር አይደለም፣ ولا عمل الجوارح የአካልም ስራ አይደለም። ዋናው ምንድነው? ተወኩል ማለት የቀልብ ስራ ነው። ሰውየው በልቡ ከአላህ ጋር የተንጠለጠለ ከሆነ ጉዳዩ ከአላህ ጋር ልቡ የተደገፈ ከሆነ እሱን በመፍራት ትልቅነቱን በመግለጽ ይሄ ተወኩል ይሰኛል። ይሄንን የሚፈጽም ከሆነ አላህ እንዲህ አይነት በርሱ የሚመኩትን ይወዳቸዋል ነው። አላህ ላይ የሚመካ ሰው ደግሞ አላህ በቂው እንደሆነ በሌላ አየት ሱረቱ ጠላቅ ቁጥር 3 ላይ ተገልጿል። በሱረቱ ጠላቅ ቁጥር 3 ላይ ወመን የተወከለ ዐለ አላህ فهو حسبه በአላህ የሚመካ ሰው አላህ በቂው ነው ብሏል። በአላህ የሚመካ ሰው አላህ ለዚህ ሰው በቂው ነው፣ አላህ ይበቃዋል ነው። በሱረቱ ሹራ 36ኛው አንቀጽ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 36 ላይ ወማ ዒንደላሂ ኸይሩን ወአብቃ አላህ ዘንድ ያለው በላጭና ዘውታሪ ነው ለነማን ለለዚነ አመኑ ወዐላ ረቢሂም የተወከሉን ለነዚያ ያመኑና በጌታቸው ለሚመኩ ሰዎች አላህ ዘንድ ያለው በላጭና ሁሌም ዘውታሪ ነው። ይሄን ማግኘት የሚችሉት ሙተወኪሎች ብቻ ናቸው ነው የሚለው። اللهم اجعلنا منهم እናም አላህ በርሱ የሚመኩ ባሮቹን ይወዳል። አራተኛ يحب الله الصابرين አላህ ሷቢሮችን ይወዳቸዋል፣ ታጋሾችን ይወዳቸዋል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 146 ላይ ምዕራፍ 3 ቁጥር 146 ላይ والله يحب الصابرين ብሏል። አላህ ሶብረኞችን ታጋሾችን ይወዳል። ሶብሮ ብሎ ማለት መቆጠብ ማለት ነው። ራስን ማሰር ራስን መገደብ ሰብር ይባላል። ለምሳሌ ነፍስያህን ከተስፋ መቁረጥ ከመቆጣት ምላስህን ደግሞ ዝም ብለህ ከማማረርና ስሞታ ከማቅረብ አካሎችህን ደግሞ ሰውን የሚወሰውስ መጥፎ ነገር ከመስራት ማገድ በራሱ ምንድነው? ሰብር ተብሎ ይጠራል። በተቀሉ ثلاثه انواع ሰብር በሶስት መንገድ ነው ተከፍሎ የሚታየው። በሶስት መንገድ ተከፍሎ ይታያል። አንደኛው ሰብሩን አላ ጣዓቲላህ የአላህን ትእዛዝ በመፈጸም መታገስ፣ ሁልጊዜም በትእዛዙ ላይ ዘውታሪ ትሆናለህ ማለት ነው። በትእዛዙ ላይ ዘውታሪ ሆነ ትእዛዙን እየፈጸምክ አላህን በመታዘዝ ሶብረኛ መሆን አለብህ። ወሰብሩን አን ማዕሲየቲላሂ ተዓላ ሁለተኛው ትዕግስት ደግሞ ሰብር አላህን ከማመጽ ላትወነጅለው ላታምጸው ስሜትህን ገድበህ ሁልጊዜም ሰብረኛ ሆነ ትገኛለህ። ሶስተኛው ወሰብሩን አላ ኢምቲሃኒላሂ ተዓላ አው ቀዳኢላሂ ወቀደሪህ አላህ በፈተነህ ነገር ወይም በወሰነብህ ነገር በአላህ ቀደሮች ሰብረኛ ትሆናለህ።
ሲመጣብህ ያ ነገር ከአላህ የመጣ መሆኑን በማወቅ ሰብረኛ መሆን ያስፈልጋል ማለት ነው። ይሄንን ሶስት ነገሮች ያሟላ ሰው በትክክል ሷቢር ይሆናል ማለት ነው። አሷቢሩን እውነተኛ ታጋሾች ማለት هم الذين يصبرون على دينهم አንደኛ በሃይማኖታቸው ላይ ጽናት ያላቸው የሚታገሱ ናቸው። الذي ارتضاه الله لهم አላህ ወዶና መርጦ የሰጣቸውን እምነታቸውን በመታገስ በዘውታሪነት የሚከታተሉ ናቸው። وهو الاسلام ያው እሱም እስላም ነው። فلا يدعوه لسراء ولا لضراء فلا يدعوه በፍጹም አይተውትም لسراء ولا لضراء በድሎትም ሰዓት ይሁን ወይም በችግር ሰዓት እምነቱን ለቀውት አይወጡም። አላህ ይጠብቀን። አንዳንዶች በድሎት ሰዓት አላህን ይዘነጋሉ። የሰው ባህሪ ይለያያል። ዱንያ ሲመጣለት የተወሰነ ኑሮ ሲመቻችለት ሶላት ምናምኑን ይተዋዋል። አላህን ይረሳና ለስሜቱ ባሪያ መሆን ይጀምራል ማለት ነው። ያ ነገር ሲጠፋ ሲወገድ ድህነት ሲመጣበት ደግሞ ወደ መስጊድ መግባት ይጀምራል። አላህ ሀብታም እስኪያደርገው እንደገና። ሌላው ደግሞ በተቃራኒ የሚሆን አለ ማለት ነው። በተቃራኒ አላህ ሲሰጠው ወደ መስጊድ ይገባል። ድሃ ሲሆን በብስጭት ደግሞ ከአምልኮ ይወጣል። ግን እውነተኛ ሙስሊሞች فلا يدعوه لسراء ولا لضراء በችግርም ሆነ በጉዳት ሰዓት ፈጽሞ አይተውትም። ولا لشدة ولا لرخاء የሆነ በላ ቢመጣባቸው አደጋ ቢደርስባቸው ወይ ድሎትም ላይ ቢሆኑ ሁሌም حتى يموتوا مسلمين ሙስሊሞች ሆነው እስኪሞቱ ድረስ ሷቢሮች ናቸው ማለት ነው። ሁለተኛውን አብራራው። ሁለተኛው ወሰብሩን አን ማዕሲየቲላህ አላህን ከማመጽ ሰብር ማድረግ። ነዓም ለከል ሐምድ አላህ ካደል ፈቅሩ አን የኩነ ኩፍረን ተብሎ አላህ ይጠብቀን። ሁለተኛው ማለት ምን ማለት ነው? አላህን ከማመጽ ሰብር ማድረግ ሲባል ነፍስያችን ስሜታችን አላህ እንዳለው ኢነ ነፍሰ ለአማረቱን ቢሱእ ተብሏል። ነፍስያችን ስሜታችን መጥፎ ታዛሃለች እንድታደርግ ተገፋፋሃለች ኢላ መን ረሒመ ረቢ ጌታዬ ያዘነላት ብቻ ስትቀር እንደተባለው ነው። ስለዚህ በዚህ ሰዓት ዞር በይ አላህ አይወድም ይሄን ስራ ብሎ ነፍስያ ጋር ትግል ገጥሞ ነፍስያን ተቆጣጥሮ አላህን ሳያምጽ ትእዛዙን ሳይጥስ ሁሌ ዘውትሮ መገኘት ትዕግስት ተብሎ ይጠራል። የትእዛዙ ተቃራኒ ማለት ነው። ልትታዘዝም ስትል ነፍስያ ይከብዳታል። ሁሌ መስገድ ሁሌ መጾም የአላህን ትእዛዝ መፈጸም ነፍስያ ይከብዳታል። ነይ አይከብድሽም ብሎ ነፍስያን አሳምኖ ከነፍስያ ጋር ትግል ያደረገ ሁሌ በዒባዳ ላይ መገኘትም ሌላው ሰብር ነው። ስለዚህ ሁለቱ ተቃራኒ የሆኑ ገለጻዎች ናቸው ማለት ነው። ሶስተኛው አላህ በወሰነበት ውሳኔ ነው። ግልጽ ነው ሳሚ? ማካነ ለካ ሳሚ አይደለም ይቅርታ አፍወን። እሺ ወደዛው ልሂድ እና አሁንም እውነተኛ ሷቢሮች ወይስቢሩን አለ ለዒባዳት አላህን በማምለክ አላህን በመገዛት ሁሌም ሷቢሮች ናቸው። ወይስቢሩን አኒል መዓሲ ወሸሃዋት ከአመጽና ስሜታቸውን ከመከተልም የታገሱ ናቸው። ወአላ ሙኻለፈቲ አህዋኢ ነፍስ የነፍስያን ፍላጎት በመቃረናቸው ስሜቷን ዝንባሌዋን በመቃወም ሁሌም ታጋሾች ናቸው። ወአደም ኢትባኢ ኹጡዋት الشيطان የሰይጣንን ፈለግ የሰይጣንን ጎዳና ባለመከተል በጽናት የሚቆዩ ናቸው። ወይስቢሩን አለ الجهاد በጂሃድ ላይም ጽኑ ናቸው ታጋሾች ናቸው። ጠላትን በመታገል ጂሃድ ሲባል ግዴታ በመሳሪያ የሚሆን ብቻ አይደለም። ጂሃድ ሐቅን በመናገር በገንዘብም በጉልበትም በህይወትም በብዙ አይነት መንገድ ሰው ሊታገል ይገባል። ስለዚህ ወይስቢሩን አለ الجهاد በትግል ላይ የአላህን ቃል የበላይ ለማድረግ ጠላትም ሲታገሉ ይሁን ከብዙ ነገሮች ማለት ነው። ነፍስያንም ለአላህ ትእዛዝ በማስገዛት ሁሌም ታጋሾች ናቸው። ወይም ደግሞ በአላህ መንገድ ጠላት እየተጋደሉ የሚያለ ወላ يضعفون لما يصيبهم في سبيل الله በአላህ መንገድ ለሚያገኛቸው ጉዳት ፈጽመውንም አይደክሙም። ولا يضعفون عن عدوهم ከጠላቶቻቸውም አይዳከሙም። ولا يخضعون ለነሱም አይዋረዱም። ويصبرون ይታገሳሉ ይጸናሉ። ولا يفرون አይሸሹም። ويطيلون أنفسهم على الموت ነፍሶቻቸውን ለሞት ያዘጋጁ ይሆናሉ። ويصبرون عن محبة الدنيا ዱንያን ከመውደድ ቸል ያሉ ሆነው ይታገሱና ويرغبون في الدار الآخرة
በመጨረሻው ቀን በአኺራ ያለውን ነገር ተስፋ አድርጎ በመከጀል ሶብረኞች ሆነው ይጸናሉ ወይስቢሩና على الامراض والبلاء በበሽታና በፈተና ጊዜም እንደዚሁ ታጋሾች ናቸው ወአለናስ ሰዎችም ሲያሸግሯቸው ይታገሳሉ ወስተህዛኢህም ቢያላግጡባቸውም ማለት ነው አላ ኢልቲዛሚሂም ቢዲን በዲን ላይ ማለት ነው ጠበቅ በማድረጋቸው አንተ አክራሪ መጣዋ እየተባለ በተለያየ አይነት ስያሜ እየተሰጠው ሰው እንኳን ቢያላግጥበት ያን ትእዛዝ በመፈጸም ሁሌም ሰብረኛ ነው በሰዎች ንግግር ተስፋ አይቆርጥም ማለት ነው ويحتسبون عند الله رجاء ثوابه الله ዘንድ የሱንም እንዳ ተስፋ በማድረግ ያንን ይተሳሰባሉና ይሄ የኡነተኛ ታጋሾች ባህሪ ነው ويصبرون على الاقدار والمصائب بالله ውሳኔና በሚደርስባቸው ሙሲባ ወይም መከራ ታጋሾች ይሆናሉ واذا اصابتهم مصيبه አንድ መከራ ባገኛቸው ሰዓት قالوا إنا لله وإنا إليه راجعون ይላሉ إنا لله እኛ ሁላችንም የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደርሱ ተመላሾች ነን ከቤተሰብ አንድን ሰው ቢወስድ ወይ በህመም ወይ በሌላ ነገር አላህ ቢፈትን ሁላችንም ወደርሱ ተመላሽ አይደለንም ወይ በማለት ሷቢሮች ታጋሾች ይሆናሉ ማለት ነው اللهم اجرنا في مصيبتنا الله ሆይ በሙሲባችን በመከራችን እባክህ ምንዳህን ስጠን ይላሉ واخلف لنا خيرا منها ከዛ ነገር ከወሰድክብን ወይን ከፈተንከን ነገር የተሻለን ነገር ተካልን የሚሉ ናቸው ማለት ነው ويصبرون على الامر بالمعروف والنهي عن المنكر ሰዎችን በመልካም በማዘዝ ከመጥፎ በመከልከል ሷቢሮች ታጋሾች ይሆናሉ ማለት ነው وما يصيبهم بسببه من الاذى ይህንን መልካም በማዘዝና መጥፎ በመከልከል በሚደርስባቸው መከራ እንኳን በዚህ ሰበብ የሚደርስባቸው ችግርና ፈተና እንኳን ካለ ሰብረኞች ይሆናሉ ማለት ነው ስለዚህም ኢነ ሚን ሁስኒ التوفيق የሰው ልጅ ከአላህ ዘንድ ትክክለኛ ያማረ ተውፊቅ ከማግኘቱ ወአማረት السعادة ዘላለማዊ ድለኛነቱን ለመጎናጸፍም ምልክት ከሚሆኑ ነገሮች መካከል ይሄ ሰብር አንዱ ነው ማለት ነው አላህ በቁርአኑ ምን ብሏል በሱረቱ ዙመር ቁጥር 10 ላይ ምዕራፍ 39 ቁጥር 10 انما يوفى الصابرون اجرهم بغير حساب ይላል انما يوفى الصابرون ታጋሾች እኮ ይላል ምንዳቸው የሚሞላላቸው አጅራቸው ደሞዛቸው ተሞልቶ የሚሰጣቸው بغير حساب ያለ ልክ ያለ መጠን ያለ ግምት ነው ይላል ያለ ልክ ያለ መጠን ያለ ግምት ነው ስለዚህም الله صابروችን ይወዳል اللهم اجعلنا من الصابرين አምስተኛ الله ማንን ይወዳል يحب الله المتبعين لرسوله ነቢያችን አለይሂ ሰላቱ ወሰላምን የሚከተሉትን ይወዳል ነቢያችን አለይሂ ሰላቱ ወሰላም የሚከተሉትን ይወዳል በሱረቱ አለ ኢምራን ቁጥር 31 እንደተገለጸው ሱረቱ አለ ኢምራን ምዕራፍ 3 ቁጥር 31 ምዕራፍ 3 ቁጥር 31 ላይ ቁል በላቸው ኢን ኩንቱም تحبون الله እውነት እናንተ አላህን የምትወዱ ከሆናችሁ ፈተቢዑን እኔን ተከተሉኝ በላቸው እርሳቸውን የተከተላችሁ ጊዜ ይحببكمullah አላህም ይወዳችኋል ويغفر لكم ذنوبكم ወንጀላችሁንም ከናንተ ይምርላችኋል ይላል ስለዚህም ነቢያችን አለይሂ ሰላቱ ወሰላምን የሚከተሉ ሰዎች ማለት እነማን ናቸው هم الذين يحبون الله فيتبعون محمدا عليه الصلاه والسلام አላህን የሚወዱ ነቢያችን አለይሂ ሰላቱ ወሰላምን የሚከተሉ ናቸው ማለት ነው ويسيرون على نهجه በሳቸው ጎዳና በሳቸው መንገድ ይጓዛሉ ولا يبتدعون في الدين ما لم يأتي به النبي عليه الصلاه والسلام ነብዩ ያለመጡትን ነገርም እርነሱ አይፈጥሩም አዲስ ቢድዓ አዲስ ነገርን አይፈጥሩም لأن هذا ይህንን ማድረግ ነብዩን አለይሂ ሰላቱ ወሰላምን ብቻ መከተል شرط لمحبة الله لهم አላህ እነሱን ለመውደዱና ለማፍቀሩ እዚህ ጋር ቅድመ ዝግጅት መስፈርት ሆኖ ቀርቧልና ማለት ነው ስለዚህ ነብዩን ካልተከተሉ የነብያችን ሰለላሁ ዐለይሂ ወሰለም መንገድ እግር በእግር ካልሄዱ አላህን ተከትሏል ማለት ፈጽሞ አይቻልም አላህም ሊወዳቸው አይችልም hatta ከፊል ሰለፎች ምንድነው ያሉት ይሄ አየት የወረደበት ምክንያት ምንድነው ዘአመ ቀውሙን انهم يحبون الله የሆኑ ሰዎች አላህን እንደሚወዱ ሞገቱ አላህን እንደሚወዱ ተናገሩ فابتلاهم الله بهذه الايه ከዛ አላህም
በዚያ አንቀጽ ፈተናቸው ቁል በላቸው ኢን ኩንቱም ትሂቡን አላህ እውነት እናንተ አላህን የምትወዱ እኔን የምታፈቅሩ ከሆናችሁ ፈተቢዑን መልእክተኛውን ተከተሉ በላቸው አለ መልእክተኛውን መከተላችሁ እኔን የመውደዳችሁ ምልክት ነው እያለ ነው ምክንያቱም ሰው ከአላህ ጋር ሊገናኝ የሚችለው አላህ አማካይ አድርጎ በላከለት ነብይ በላከለት መልእክተኛ በኩል ነው ያንን ነብይና መልእክተኛ ካልተከተለ በየትኛው መልክ ነው አላህን እወዳለሁ ማለት የሚቻለው ነው አለበዛ በራሱ መንገድ የራሱን ጎዳና ፈጥሮ ማለት ነው ልክ እንደ ነሳራዎች አላህ ያወረደላቸውን ኢንጂልና ተውራትን በርዘው የራሳቸውን ጭማሬ ጨምረው እምነት ላይ ደግሞ የራሳቸውን ህግ ደንግገው አላህ ያላወረደውን ህግ ማለት ነው አላህ ያላወረደውን እምነት መስርተው ስለሱ ማንነት የተሳሳተ ግንዛቤ እንደሰጡት በእኛም ውስጥ ይሄን የሚተገብር ካለ ስራው ተቀባይነት የለውም ማለት ነው ነብያችን አለይሂ ሰላቱ ወሰለም በሐዲስ ምን አሉ መን አህደሰ ፊ አምሪና አሉ በእኛ ትእዛዛችን ላይ አዲስን ነገር የጨመረ ሰው هذا ይህ ጭማሬ ما ليس منه ከዛ እኛ ካዘዝነው የሌለ ከሆነ فهو رد ተመላሽ ነው ወይም በሌላ ሐዲስ من عمل عملا አንድን ስራ የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለበት ከሆነ فهو رد ተመላሽ ነው ስራው ብለዋል ስለዚህ በዲን ላይ አዲስ ነገር መጨመር በባለቤቱ ዘንድ ከሳራን ልፋትን ድካምን ከማምጣት ውጪ ሌላ ምንም የሚያተርፍለት ነገር የለም ማለት ነው ኡመተ الاسلام ቁርአንና ሐዲስ ለኛ በቂያችን ነው በዲን الاسلام ውስጥ አዲስ ነገር እንዳንጨምር የጎደለ ነገር የለውም አልየውም አክመልቱ ለኩም ዲኑኩም ዛሬ ሃይማኖታችሁን ሞላሁላችሁ ብሎ የነገረን አላህ ነው ምንድነው የምንጨምረው የሚጨመር ነገር ሲጎደል ነው እስልምናችን ግን ሰፊ ነው ስለ ሁሉ ነገር ዘደን ማብራሪያ ይሰጠናል ስለ መሰረታዊ እምነት ጉዳዮች አይደለም እስልምና በማስተማር የሚገደበው እያንዳንዱ ነገር ዝርዝር መመሪያ አለው ዝርዝር መመሪያ ለመኖሩ ራሱ ትልቁ ምስክር ምንድነው እኛው ሙስሊሞች ራሳችን ነን እኛው ሙስሊሞች ምንም አዲስ ነገር በሚሰማ ሰዓት አዲስ ነገር እናድርግ በሚባልበት ሰዓት ቶሎ ብሎ አእምሮአችን ምንድነው የሚለው እስኪ ይሄ ነገር ይቻላል ወይስ አይቻልም ዑለማን ጠይቅ እንላለን አይደለ ይሄ የነብያችን አለይሂ ሰላቱ ወሰለም ኡመት መለያ ባህሪ መሆኑን አታስተውሉም ይሄ እኮ የነብያችን አለይሂ ሰላቱ ወሰለም መለያ ነው የሳቸው ኡመት መለያ ባህሪ ነው ምንም አዲስ ነገር ቢመጣ እንዴት ነው ይፈቀዳል አይፈቀድም ቶሎ ብሎ ዓሊም ይጠይቃል ለምንድን ነው ዓሊሞች በዚህ ጉዳይ ላይ ቁርአንና ሐዲስ ምን እንደሚሉ ምላሽ እንዲሰጡን ነው ማለት ነው ይሄ ማለት በሌላ መልኩ ቁርአንና ሐዲስ መልስ አላቸው ማለት ነው ቁርአንና ሐዲስ መልስ አላቸው ተግባባን ግን ነሳራዎች አንድ አዲስ ክስተት ቢመጣ እስቲ መጽሐፍ ቅዱስ ምን ይላል ሊቃውንቶቻችንን እንጠይቅ ይላሉ የሆነ በንግድ ዘርፍ ወይ በሌላ ነገር አንድ ነገር ቢመጣ እንጠይቅ የሚባል ጥያቄ ይነሳል የለማ ኪታባቸው አይነግራቸውማ ይሄንን በተመለከተ መጽሐፋችን ምን ይለናል ምንም ዝርዝር ነገር የለም አይደለም ህግጋትን በተመለከተ ዝርዝር ነገር ሊያስተምራቸው ይቅርና መሰረታዊ እምነቶች የሰው ማንነት ጥያቄዎች ራሱ ገና መች ተመለሱና ግን አንድም ክስተት ይከሰት ቶሎ ብሎ ጥያቄ ይነሳል እህቴ ምናልባት ገና በወጣትነቷ ወይ ከዘር የተወረሰ ወይ በሌላ መልክ ይሆንና ጸጉሯ ላይ ሽበት ይወጣባት ይሆናል ጸጉሯ ላይ ሽበት ይወጣባትና ምናልባት ጸጉር ቤት ሄዳ እግረ መንገድ ጸጉሯን ጥቁር ማድረግ ትፈልጋለች ጸጉሯን ጥቁር ማድረግ ስትፈልግ ግን እንዴት ነው ሽበትን መቀየር ይቻላል ይፈቀዳል ወይስ ይቻላል ቆይ እስቲ ዓሊምን ጠይቅ እዛው ይማከራሉ ተመልከቱ ወይ ደግሞ ጸጉሯ በጣም አጭር ይሆንና በእህቶቿ ዘንድ ስትሆን እንዳትሸማቀቅ ዊግ መቀጠልን ትፈልግ ይሆናል ቶሎ ብላ ዊግ መቀጠል ስትፈልግና ስታስብ ግን እንዴት ነው ዊግ ጸጉር መቀጠል ቁርአን ይፈቅደዋል ወይስ አይፈቅደውም አሁንም የምትጠይቀው ምንጭ አለ ተመልከቱ እንግዲህ የቅንድቧ አቀማመጥ ወይም ሌላ ነገሩ ማለት ነው ያስጠላትና ቶሎ ብላ ቅንድቧን ምንድነው የሚባለው ኩል ነው ሙሄደር ቅንድብ ኩል ነው የሚቀቡት ስሙ ዳራ የሚቀቡት ነገር ስሙ ምንድነው የሚቀቡት ወይ አማርኛ አዎ እና አይ ቅንድቡ መቀንደብ ነው እሱ እኔ የሚቀቡት ነው ያልኩት ምናልባት ኩል ሲባል ላይኑ ብቻ ይመስለኛል ላይን ሸፋሽፍት ከላይ በኩል ላለው ሳይሆን ለአይን ሽፋሽፍቱ ላይ ብቻ ነበር አሁን ለሁለቱም ነውና ልቀባብትል ልቀንደቦ ብትል ማለት ነው አሁንም ሸሪዓ ያዘኛል ወይስ ይከለክለኛል እነዚህ ሁሉ ወዴት ይመልሱናል ነው አሁን ሸሪዓ ወይ ሊፈቅድ ይችላል ወይ ሊከለክለን ይችላል ግን
ሁሉ ነገር ወዴት ይመልሱናል ለካ እስልምና የማይናገረው ነገር የለውም ነው በቃ የማይናገረው ነገር የለውም ጫማ ማድረግ ትፈልጋለች የመረጠችው ጫማ ግን ቀጭ ያለ መንገድ ላይ ይሄድባታል እንዴት ነው ታዲያ ይሄን ድምጽ ያሰማው በዚህ ጫማ ለብሼ መሄድ ይችላል አልችልም ቁርአንና ሐዲስ ለዚህ መልሳላቸው እያንዳንዱ ነገር ሲነገር ምን አለ ማለት ነው ሊፕስቲክም ቢሆን ምን ያልተነሳ ነጥብ አለ ሐቂቃ ለመናገር ከሆነ እነዚህ እኮ ግን ዘመን አመጣሽ ናቸው አይደለም እንዴ የተወሰኑት እኮ ዘመን አመጣሾች ናቸው መልካቸውን ቀይረው የሆነ በአዲስ ሞዴል ሆነው ዘመን አመጣሽ ሆነው የሚመጡ ናቸው ከ1400 ዓመት በፊት የወረደው ግን ሐዲስ የወረደው ቁርአን ግን ሙሉ መልስ አለው ወንዱም እኮ ብትሆን እንደዛው ማለት ነው ሴትም ብቻ ይመለከታል ማለት ሳይሆን ወንዱም ቢሆን እንደዚሁ እምንሰራቸው አዳዲስ ነገሮች ባለባበስ ሂደት በጺምህ ጉዳይ ላይ ይሄ ቀድሞ ቀመስ ካፍንጫህ በታች ስላለው ጸጉር ተው መሰረታዊ ነገር እምነት ነክ ጉዳዮች ማህበራዊ ኑሮ አንተ በግልህ ከጌታ ከቤተሰብህ እንደዚሁም ከሚስትህ ከልጆችህ የምታደርገው ሳይሆን በግልህ ስለ ጸጉር አበቃቀልህ እንኳን በብብትህ በብልት አካባቢ እነዚህ የሚበቅሉ ጸጉሮች እንኳን በተመለከተ ካደጉ እስከ ስንቅል ማደግ አለባቸው ከዛስ መላጨት አለበት የለበትም ሙሉ ዝርዝር መረጃ አለው ማለት ነው ሙሉ ከዛም ወደ ምትለብሰው ልብስም ይመጣል የሴቷንም የልብስ መልክ ከከለር ጀምሮ እስከ ቅርጽ ከውፍረት እስከ ቅጥነት ሁሉንም ነገር ይዘረዝረዋል ማለት ነው ይሄ ሁሉ ምን ያሳየናል እስልምና ሙሉ ነው ለዚህ ነው ያደጉ ሀገሮች በተለይ አውሮፓ ህግጋታቸው ላይ የሙስሊሞችን የፍቅህ ጉዳይ የሚሰርቁት ማለት ነው ከዛ እየወሰዱ የህግጋታቸው አንድ አካል ያደርጉታል ታዲያ ይሄ ሙሉ ከሆነ እንዴት ይጨመራል አይጨመርም ቢድዓ ነው ማለት ነው መቼ ዲኑ ጎደለውና ወይ ትርፍ ነው ይጣላል የሚባል የለም እሺ ምን እያልሽ ነው ላላ እኔ አሁን ሁክም እየሰጠሁ አይደለም ሊፕስቲክ ስለኔ አሁን ለባሏ حرام ነው ወይ ለዚህ ሐላል እያልኩ አይደለም እስልምና የማይናገረው ነገር የለም ነው በቃ ስለፈትዋ አልገባሁም አጂብ ለባሏ ሐላል ነው ብለህ ተናገር ትለኛለች እኔ አሁን ከጎኔ እኔ እያልኩ ያለሁት ሊፕስቲክ ይቻላል አይቻልም መቀንደብ ይቻላል አይቻልም እዛ ውስጥ አይደለም ግን ተቻለም አልተቻለ የተወደደም ተግባር ይሁን የተጠላ ሙባህም ይሁን አይሁን ሸሪዓችን ሙሉ ምላሽ አለው አሁን እየተነጋገርን ያለነው ስለ ፈትዋ ጉዳይ ሳይሆን የእስልምናን ሙሉእነት ነው እስልምና ፍጹም የተሟላ ሙሉ ሃይማኖት መሆኑን ለመግለጽ ነው ስለዚህ ቢድዓ አይጨመርም ማለት ነው አዲስ ነገር እናም ነብያችን አለይሂ ሰላቱ ወሰላምን እሳቸው ባሉት መልኩ የሚታዘዝ ሰው አላህ ይወደዋል ማለት ነው قال الله تعالى من إلى الله سورة آل عمران قطر 32 سورة آل عمران مأراف صوص قطر 32 قل بلاتشو أطيعوا الله والرسول اللهنا ملكتن يوم تاززوا بلاتشو فإن تولوا انبي بلو جربا ستو كششو زر كالو فإن الله لا يحب الكافرين الله كهديانوچن አይወድም ነው የሚለው እንግዲህ ምንድነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚቀራን ሰው በመንገዱ ምን አለበት የክህደት መንገድ አለበት ማለት ነው አላህ ደግሞ በእንደዚህ አይነት ክህደት የሚጠራን ሰው አይወደውም የፈለገ ሰው አላህን ወዳለው አላህን አፈቅራለሁ ብሎ የፈለገ ቢናገር አላህ ይሄንን ሰው ሊወደው አይችልም ማለት ነው ተግባባን አሁን አላህ ማንን ይወዳል እየተባለ ያንን ርዕስ ለያዝን ነው ስድስተኛ يحب الله الأذلة على المؤمنين الأعزة على الكافرين ለምእመናን ክንፋቸውን ዝቅ ያደረጉ የተዋረዱ ለካህዲያኖች ብርቱና ኃያል የሆኑትንም ይወዳል ለካህዲያን ብርቱና ኃያሎችንም አላህ ይወዳል በሱረቱል ማኢዳ 54ኛው አንቀጽ ሱረቱል ማኢዳ ምዕራፍ 5 ቁጥር 54 ያ አዩሀለዚነ አመኑ መን ይርተደ ሚንኩም ዐን ዲኒሂ እናንተ ያመናችሁ ሰዎች ሆይ ከናንተ ውስጥ ከሃይማኖቱ የሚመለስ ካለ ወደ ሌላ እምነት የሚቀየር ካለ አላህ ምን እያለ ነው አላህን አይጎዳውም ራሱን ነው የሚጎዳው አላህማ فسوف يأتي الله بقوم ከፈለገ ህዝቦችን ያመጣል يحبهم ويحبونه የሚወዳቸው እነሱም የሚወዱት የሆኑትን ያመጣል እነዚህ የሚወዳቸው ማለት አዚለቲን ዐለል ሙእሚኒን
ለምእመናን ክንፋቸውን ዝቅ ያደረጉ የተዋረዱ ናቸው አዕዘቲን ዐለል ካፊሪን በአላህ ለካዱ ከሃዲያን ደግሞ የበላዮች ናቸው ምንም መዋረድን አያሳዩም ዩጃሂዱነ ፊ ሰቢልላህ በአላህ መንገድ ጠላትን ይታገላሉ ነው የሚለው ወላ يخافون لومة لائم የወቃሽን ወቀሳ ፈጽሞም የማይፈሩ ናቸው ስለዚህ እነዚህ ማን ናቸው ለምእመናን ክንፋቸውን ዝቅ አድራጊ በተለይ ከነቢያችን አለይሂ ሰላቱ ወሰለም ጋር የነበሩ ሰሃባዎችን አላህ በሱረቱል ፈትህ ቁጥር 29 ማዕራፍ 48 ቁጥር 29 ላይ እንደገለጸው ሙሐመዱር ረሱሉላህ አለይሂ ሰላቱ ወሰለም የአላህ መልእክተኛ የሆነው ሙሐመድና ወለዚነ ማአህ እነዚያም ከርሱ ጋር ያሉ ግብረአበሮቹ አሽዳኡ ዐለል ኩፋር በከሃዲዎች ላይ ብርቱዎች ናቸው ሩሐማኡ በይነሁም በመሐከላቸው ግን ምንድናቸው እርስ በርስ ቢስሚላህ ይሰማል ያ ጀማዓ ማይክ ማን ያስለቀቀኝ እዚህ በፕራይቬት መጥቶ ደግሞ ያጮህብኛል እስቲ ባውን ስላደርገው ተስማምታችኋል ያ ጀማዓ በፕራይቬት መጥቶ ያጮህብኝን ባውን ስላደርገው ሁላችሁም ተስማምታችኋል ሊማሊሞስ ተስማምታል ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ እኮ ሊማሊሞ ስላልተስማማ ይቅር በቃ ሊማሊሞ ካልተስማማ ይቅር እሱ ቢስማማ ኖሮ ትንሽ ባውን ሳረገው ነበር እሺ ያ ጀማዓ እና ሰባተኛ يحبullahu المقسطين አላህ ፍትህ አሳማሪዎችን ይወዳል ፍትህ አሳማሪዎችን ይወዳል ይላል قال الله تعالى الله من إلى سورة المائدة 42 አንቀጽ why only him ረጉድ ፈላ እናንተ ምን ነው ሊማሊሞን ለየተረከው ብላችሁ ልትወቅሱኝ ነው ደግሞ ላታብኸል ያጮህብኝ እሺ እሱ ነው እንግዲህ ተናገር ካላችኝ እሱ ራሱ ስለሆነ ነው ምን ነው በሌላ ተረዳችሁ አትቅኑ ደግሞ አንዳንድ ጊዜ አትቅኑ አው የገባው ገብቶታል አንዳንዶቻቸው ደግሞ በቃ ማዳላት ይመስላቸውና ለምን እሱ ብቻ ይላሉ እሺ አላህ መልካም ሰሪዎችን ይወዳል ተብሏል ሱረቱል ማኢዳ 42ኛው አንቀጽ ሱረቱል ማኢዳ ምዕራፍ 5 ቁጥር 42 ላይ ኢነላሃ ዩሂቡል ሙቅሲቲን ይላል አላህ ፍትህ አሳማሪዎችን ይወዳቸዋል ነው የሚለው አልሙቅሲቱን ሙቅሲት ብሎ ማለት هم العادلون المحقون الذين يدعون إلى الحق ፍትሃዊዎች የሆኑ እውነተኛ ፍትሃዊ ወደ ፍትህ የሚጣሩ ወያእምሩነ ቢልማዕሩፍ ሰዎችን በመልካም በፍትህ የሚያዙ ወየንሃውነ ዐኒል ሙንከር ከመጥፎና ከበደል የሚከለክሉ ናቸው ወየተቁን አላህን የሚፈሩ ወየሲሉን الرحم ዝምድናንም የሚቀጥሉ ናቸው وهم الذين يحكمون بين الناس بالقسط በሰዎች መካከል ትክክለኛ የሆነ ፍርድንም የሚሰጡ ናቸው ትክክለኛ ፍርድን የሚሰጡ ናቸው بالحق والعدل ማለት ነው በእውነትና በፍትህ ማለት ነው ويقضون بينهم በመሐከላቸውም ሲፈርዱ بحكم الله الذي انزل في كتابه الله በቅዱስ ቃሉ ባወረደው በመጽሐፉ የሚፈርዱ ናቸው እንደዚሁም ሰዎችን በፍትህ ትክክለኛ ቦታቸውን የሚያስቀምጡ ويعطونهم الحق والعدل من انفسهم ከራሳቸው በመነጨ ፍጹም ፍትህና እውነት ለሰዎች የሚሰጡ ናቸው ፍትህን ይሰጣሉ ሐቅን ለሰዎች ያካፍላሉ ማለት ነው መልካም ለሰራላቸው መልካም ይውላሉ ጥሩ ላደረገላቸው ጥሩ ይሆናሉ ማለት ነው ይሄ እንግዲህ ነቢያችን አለይሂ ሰላቱ ወሰለም እንደተናገሩት ኢነል ሙቅሲቲና ዒንደላህ አሉ ሙቅሲት በመድር ላይ ፍትህን አሳማሪ የሆኑ ሰዎች አላህ ዘንድ ምንድናቸው አላ መናቢር ሚን ኑሪን ያሉት ከአርሽ ቀኝ በኩል አምላካችን አላህ ካዘጋጀላቸው የኑር ወንበር ይቀመጣሉ ነው የተባለው የኑር ወንበር ይቀመጣሉ ማናቸው እነዚህ ሙቅሲቶች ማለት الذين يعدلون في حكمهم በፍርዳቸው ፍታዊ የሆኑ ወአህሊህም በቤተሰባቸው ወማወሉ በዛም በሚቀርቡት በሌሎችም ጭምር ማለት ነው ይሄ እንግዲህ በቤተሰብም እንኳን ጉዳይ ቢሆን ወለው ካነ ذا ቁርባ እንደተባለው የቅርብ ዘመድም ቢሆን ፍትህን አሳማሩ ብሎ አላህ እንዳዘዘን ማለት ነው ስምንተኛ يحبullahu التوابين والمتطهرين يحبullahu التوابين لك الحمد لله ነው ፕሊስ ኦኬ
ስምንተኛ يحب الله التوابين والمتطهرين ወደሱ በመጸጸት የሚመለሱትና ንጹሃኖችን አላህ ይወዳል ያፈቅራል ይወዳቸዋል ያፈቅራቸዋል ይህም በሱረቱል በቀራ 222ኛው አንቀጽ ላይ ተገልጿል ከሀይድ ጋር ተያይዞ የመጨረሻው ላይ 222 አንቀጽ ማብቂያው ላይ ምን ይላል ኢነላሃ ዩሂቡት ተዋቢን አላህ ወደሱ ተመላሾችን ይወዳቸዋል ወዩሂቡል ሙተጠሂሪን ንጹሃኖችንም እንደዚሁ ይወዳል የተባለው التوابون تواب ወይም ተመላሽ ብሎ ማለት هم الذين اذا فعلوا سيئة او فاحشة አንድን መጥፎ ስራ በሰሩ ሰዓት ማለት ነው او ظلموا انفسهم ወይም ነፍሳቸውን በበደሉ ሰዓት ذكروا الله ወደ አላህን በማውሳት فندموا وتابوا وآمنوا ይጸጸታሉ ይመለሳሉ በአላህም ያምናሉ ورجعوا الى الله من قريب ወዲያውኑ ወደ አላህ ይመለሳሉ ማለት واستغفروا لذنوبهم ለወንጀላቸውም ይቅርታን ይጠይቃሉ ወለም يستمروا على ما فعلوا من المعصية በሚሰሩትም ወንጀል ላይ አይዘወትሩም ማለት ነው በሚዘወትሩት በወንጀላቸውም ላይ አይዘወትሩም እንደውም وعزموا ان لا يعودوا اليها ابدا ካሁን በኋላ ዳግመኛም ላይ ይመለሱ የሆነ ቁርጠኛ ውሳኔንም ይገባሉ واتبعوا توبتهم الاعمال الصالحه በትክክለኛ ተውበታቸውም ላይ መልካም ስራን ያስከትላሉ እነዚህ ማለት ተዋቦች ናቸው አልሙተጠሂሩን ንጹሃን ብሎ ማለት ደግሞ هم الذين يتنزهون عن الاقذار والاذى አስቀያሚ ከሆነ ከቆሻሻና ከነጃሳ ነገር ራሳቸውን የሚያጸዱ ናቸው ማለት ነው ለምሳሌ አንደኛ الذين يعتزلون النساء في المحيض ሴትን በወር አበባ ሰዓት ግብረ ስጋ ግንኙነት ከመፈጸም ወይም ደግሞ ወላ ያዕቱነሁነ في አድባሪሂነ እንደ ምዕራቡ ባህል ማለት ነው አላህ የፈቀደላቸውን ቦታ ተተው ከኋላ በኩል ባለቤቶቻቸውን ከመገናኘት ከዚህ ሁሉ የሚርቁ ንጹሃኖች ናቸው ወተጠህሩነ بالماء من الجنابة والاحداث ውዱስ ያጠፉም ሆነ ጀናባ ሲሆኑ በውሃ የሚጸዳዱ ናቸው ويحرصون دائما على النظافة ሁሉ ጊዜም ደግሞ በንጽህና ላይ ለመቆየት በዘውታሪነት የሚጓጉ ናቸው لانها من الايمان ከኢማን ነውና አላህ ሱረቱ ተውባ 108ኛው አንቀጽ ላይ በምዕራፍ 9 ቁጥር 108 የአንቀጹ ማብቂያ ላይ والله يحب المطهرين ነው የሚለው አላህ ንጹሃኖችን ይወዳቸዋልና ብሎ ባዘዘው መልኩ ማለት ነው ዘጠነኛ ተውባ ሱረቱ ተውባ ቁጥር 108 ሱረቱ ተውባ 108 ነው 9 يحب الله صاحب الخصال الثلاث ሶስት ነገር ያለበትን ሰው የተገኘበትን ሰው አላህ ይወደዋል ነብያችን አለይሂ ሰላቱ ወሰለም ምን አሉ إن أحببتم أن يحبكم الله تعالى الله እንዲወዳችሁ የምትፈልጉ ከሆነ አሉ አላህ እንዲወዳችሁ የምትወዱ ከሆነ فأدوا إذا أتمنتم አንደኛ ስትታመኑ አደራን በአግባቡ ተወጡ አሉ አላህ እንዲወድህ ከፈለክ አማናን አደራን በአግባቡ ተወጣ ለባለቤቱ አድርስ እንደዚሁም ደግሞ ስትናገሩ إذا حدثتم يعني واصدقوا إذا حدثتم ስትናገሩ እውነትን ብቻ ተናገሩ واحسنوا جوار من جاوركم እንደዚሁም ደግሞ የተጎራበታችሁን ሰው ጉርብትና አሳምሩ ይሄን ሶስት ከደረጋችሁ አላህ ይወዳችኋል ነው ኢንሻአላህ ያው መጽሐፉ ላይ ያለው በጣም ሰፊ ስለሆነ እዚህ ላይ እናቆምና ቀሪ ነጥቦችን በሌላ ጊዜ እንመለከታቸዋለን ያው ይሄ ፍቅርና ውዴታ የሚለው ፓርት ነው እንግዲህ እስካሁን ያወያየን ያለው በቁርአንና በእስልምና ፍቅር ምን ያህል ሰፊ ቦታ ተሰጥቶት አላህ የሚወዳቸው የሚያፈቅራቸው እነማን እንደሆኑ ፍቅር የተሰጠውን ቦታ በዝርዝር ያያየን ነው እና ቅድም መጠየቅ ስትፈልጉ የነበራችሁ አሁን መጠየቅ ትችላላችሁ ማለት ነው ኢንሻአላህ